አብረን የምናየው ነገር ይሆናል። በቃ ብቻ አንድና አንድ ያለው ነገር ብቻዬን መኖር ነው አማራጩ። ለምንድን ነው የምታለቅሺው? ምን ሆነሽ ነው እናቴ? ምንም አልሆንኩም እኮ ምን ሆነሽ ነው እንዴ? አሞኛል፣ ሰላም ርቆኛል፣ ያለ መታመኔ ያንከራትተኛል። አሞኛል፣ የማርሽ ናፍቆኛል፣ ያድኑኝ። እኔን ደግሞ ታውቂያለሽ አይደል? አባሽ በቃ እኔ ከአቅሜ ውጭ ይሆናል። ማርያም መናገርም ማውራትም አልፈለኩም ነበረ። እሺ ምንድነው የተፈጠረውን ነገር ማስተካከል አልቻልሽም ነው? በቃ አባት ነው ሁሉ ነገር ለምንድን ነው? እሺ ለኔ በግልጽ ምንድነው መናገር የማትፈልጊው? በጣም የምወድሽ አባት ብቻዬን ነው መኖር የምፈልገው። በፈጣሪ ብቻዬን መኖር ነው የምፈልገው። ከባድ ውሳኔ እኮ ነው። አይበልጥም አባት፣ አሁን ካለሁበት ነገር አይበልጥም። በቃ መቆየት አልፈልግም። መቆየት አልፈልግም። አንድ ቀን መቆየት አልፈልግም። እሺ ልደብቆም ልሸፍነውም አልቻልኩኝም። ራሴን እያሳመምኩኝ ነው ያለሁት። እንደዚህ ባደረኩ ቁጥር ራሴ እየተጎዳ ነው ያለሁት። ይስተካከላል። ማይስተካከል ነገር የለም። ራሴን እየጎዳሁ ነው ያለሁት። እሺ እናቴ አታሰቃይኝ። እኔንም አንቺም ተሰቃይተሽ እኔንም አታሰቃይኝ። ምንድነው የተፈጠረው ነገር? ከክስቴ ጋር እንደምኖር ታውቃለህ አይደለም? ወልዳውን እኔ እሷን መጥፎ እሷ እንዲህ ነው ለማስባል አይደለም። አይፈልጉም ነው ከአንተ ጋር ብቻ አይደለም። አንደኛ እንደዛም አለ። ኢቭን ከቤት እንደወጣም አይፈለግም። ቪዲዮም እንድሰራ አይፈለግም። አባትን እዛ መቆየት አልፈልግም። በቃ እኔ በጣም ነው የመረረኝ። ብዙ ነገር አስጠልቶኛል። ሳዝንና ስደሰት ስሜትን እንዳንቺ የማወራው ሰጣ አስታውስሻለሁ ወዳጄ ወዴት ነህ? ሰላም ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም እንደሆናችሁ ተስፋ አደርጋለሁ። ትንሽ ጠፍቻለሁ አይደለ? አሁን ላይ እየተፈጠሩ ያሉት ነገሮች ወደ ሚዲያ ማምጣት አልፈለግኩኝም። ማለት በግልጽ እንዲህ ነው ብዬ ሁላ ለአባት አልተናገርኩም። አንዳንድ ነገሮች ሚዲያ ላይ መውጣት የሌለባቸው ነገሮች አሉ። እንደዚህ ሁሉ ነገር እያንዳንዱ ነው የተፈጠረ ነገር ማውጣት አልፈለኩም። በዛ ላይ ደግሞ ከቤተሰብ ጋር ያለው ችግር ሲሆን ነገ ላይ ምን እንደሚፈጠር አይታወቅም። የሆነ ሰላም ሊወርድ ይችላል፣ የሆነ ነገር ሊመጣ ይችላል እና አሁን ላይ መጥቼ እንደዚህ አድርገውኝ ነው እንደዚህ ሆኜ ነው እንዲህ ነው ብዬ ዲፕ ማውራት አልፈለግም። ምክንያቱም ብዙ ሰው እየደወላችሁ ነው ያላችሁት። ምክንያቱም ትላንትና አልመጣሁኝም። ቴክስትም እያደረጋችሁልኝ ያላችሁ ሰዎች አላችሁ፣ እየደወላችሁም ያልመለስኩላችሁም ያላነሳሁላችሁም ሰዎች አሉ። እንደዛ ያደረኩት ደግሞ ያው ትንሽ ከራሴ ጋር ማሰብ የነበረብኝ ነገር አለ። ምክንያቱም የወሰንኩት ውሳኔ ስላለ ማሰብ ነበረብኝ። ማለት ምን ብዬ እንደምነግራችሁ አላቅም። ሆነ በጣም ነው የሚከብደው። ማለት ሰው ደስተኛ ሲሆን ሰው ሲስቅ የደላ ወይ ሆነ የተመቸው ይመስላል ማለት ነው። እኔ ደግሞ የምታወቀው ሁሌ በመሳቅ ሁሌ ደስተኛ በመሆን በቃ የሆነ ሀዘን ውስጤ ላይ ወይም እኔ ሀዘን ይነስልች አላቅም። ማለት በእንደዚህ አይነት ነገር ኢቭን መጥቻ አላቅም እና የሆነ አሁን ከአቅሜ በላይ ስለሆነ ነው በቃ የሆነ ነገሮችን የምጋፈጥበት አቅሜ ያለቀ በቃ የሆነ ተስፋ በህይወታችሁ መቁረጥ ሳትፈልጉ ተስፋ የሚያስቆርጣችሁ ነገሮች ወደ እናንተ ይመጣል፣ ወደ ህይወታችሁ በቃ የሆነ እችለዋለሁ ብዬ ሳስብ በቃ የሆነ ነገር ደካማ ያደርገኛል። እኔ እንደዚህ መሆን ፈልጌ አይደለም ወይ እንደዚህ አይነት ነገር ውስጥ መግባት ፈልጌ አይደለም። በቃ አንድ ቀንም የሆነ የተፈጠረ ነገር ኢቭን ስለ ቤተሰብ አንድ ቀን ማውራትም አልፈልግም፣ አውርቼም አላቅም ማለት ነውና አሁን ላይ ግን ከአቅሜ በላይ ሆኗል። ማለት ከአቅሜ በላይ ሆኗል ብዬ ላወራ አይደለም፣ ማውራት ያለብኝ ነገር አይደለም። ማለት ያው እኔ የምኖረው ከአክስቴ ጋር ነው። በቃ ከእንዲህ አደረገች እንዲህ ምናምን ብዬ ማውራት አልፈልግም። በቃ ግን አሁን ላይ የሆነ እንዴት ብዬ ልንገራችሁ፣ መኖር ማለት ህይወት የሚመራችሁ ነገር አለ አይደል? የሆነ ህይወት አስጠልቷችሁ፣ ህይወት የሚከፋችሁ፣ ህይወት የሚደብራችሁ በቃ የሆነ እንደዛ ሲቹዌሽን ውስጥ ነው ያለሁት። ቃል እንዲጠፋኝ ኢቭን ስሜቴን ሁላ ማስረዳት እስከሚጠፋኝ፣ ብቸኝነት እስኪሰማኝ፣ ማንም ሰው የለኝም በቃ ብቻዬን እንደተፈጠርኩ ያህል
እስኪሰማኝ ድረስ በጣም ልብ እየተጎዳን ያለው በቃ አላቅም። ቤተሰብ የሆነ የውስጣችሁ የሚሰማችሁን ስሜት አውጥታችሁ ብትናገሩ እና ብናገርና በቀለለኝ። አንዳንዴ የሆነ ለሰው ስትናገሩት ወይ ስታማክሩት ወይ እንዲህ ስትናገሩት የሚወጣላችሁ ነገር አለና እንደዛ ተናግሬ ቢወጣልኝ በጣም ደስተኛ ሆን ነበር። ግን በቃ የተረዳሁት አንድ የተማርኩት ነገር ሰው ሲስቅ ደስተኛ አይደለም። የሳቀ ሁሉ የሞላለት አይደለም። ሁሉም ሰው ስለሳቀ ስለለበሰ የሆነ ነገር ስለሆነ ሙሉ ነው ማለት አይደለም። በቃ የሆነ እኔ ባሳየኋችሁ ልክ ነው አይደል? እኔ ልትረዱኝ የምችሉት እናንተ ላይም አልፈርድባችሁም። በቃ ሀዘኔን ካላሳየኋችሁ እንዳዘንኩኝ አይገባችሁም። ብቻ ቤተሰብ የሆነ አሁን ላይ ይሄ ነገር የመጨረሻ ሊሆን ይችላል ማለት በቃ እንዴት መናገር እንዳለብኝ አላቅም። የመጨረሻ ቪዲዮዬ እንደዚህ ስል ፈልጌ አይደለም። እንደዚህ ስል እኔ መስራት ሳልፈልግ ቀርቶ አይደለም። በቃ ቤተሰብ ላይ ችግር ተፈጥሯል ማለት ቪዲዮ መስራት አትችይም። በቃ ኢቭን ከቤት እንደወጣም ምንም ነገር እንዲኮሚኒት ከሰው ጋር እንዲኖረኝ አይፈለግም ማለት ነው። በቃ አሁን ለምን እንደዚህ ያደረጉ ለምን ምናምን ላችሁ አይደለም። ምክንያቱም በጣም ብዙ ሰዎች በእኔ ተጨነቃችሁ አላችሁ፣ እየተሰማችሁ ያላችሁ ሰዎች አላችሁ። ምን ሆነሽ ነው ጠፋሽ እያላችሁኝ ያላችሁና ለእናንተ መናገር ያለብኝ ነገር ስላለ ነው ማለት መናገር አለብኝ። የተፈጠረ ያለው ነገር በቃ ማለት አንድ አማራጭ አለ ብዬ ነው ያሰብኩት። ዛሬ ሁሉ ነገር እንዲያበቃለት እፈልጋለሁ። በቃ ምክንያቱም ለአባት ምንም የነገርኩት ነገር የለም። እሱም በቃ በእኔ ጉዳይ በጣም እየተጨነቀ ነው ያለው። እንደናንተ ነው። በቃ ስልክም አላነሳውለትም። ምንም የነገርኩት ያወራው ነገር የለም። በቃ የማወራው ነገር የለም። በቃ ቃል ጠፍቶብኛል። እንዲህ ነው ብዬ ብናገር የሆነ ችግር ውስጥ መገብ ያህል እየተሰማኝ ነው። እኔ እንጃ ብቻ ምን ብዬ እንደምነግራችሁ አላውቅም። ግን ዛሬ ለመጨረሻ ጊዜ ነው ቪዲዮ የምሰራው ማለት ወይ ለመጨረሻ ጊዜ ነው ቪዲዮ የምሰራው፣ ካልሆነ ደግሞ ብቻዬን መኖር አለብኝ ብዬ ነው ማሰበው። ማለት ብቻ መኖር ቀላል ነው ብዬ አይደለም። በጣም ሪስክ አለው። በጣም ከባድ ነገር ነውና ወይ ብቻዬን መኖር ነው ያለብኝ፣ ካልሆነ ደግሞ በቃ ቪዲዮ ላይ መምጣት አልችልም። ምንም ነገር ማድረግ አልችልም። በቃ ምክንያቱም ከቤት እንዳልወጣ በቃ ዲፕ ለነገሮቹም አልችላቸው በጣም ብዙ ነገሮች አለ። የሆነ ሆዲፍጃው ብለን የምናልፋቸው በጣም ብዙ ነገሮች አሉ። እንደዚህ ብዬ ብነግራችሁ ላይገባችሁ ይችላል። በቃ መናገር የምችለው አይነት ነገር አይደለም። በቃ እና እሱ ይለፍ፣ እሱን እንተዋውና ቤተሰብ ዛሬ የመጣሁት አንደኛ ልሰናበታችሁ ነው። በቃ ማለት መሰናበትም ካለብኝ እንድትጨነቁ አልፈልግም፣ እንድታስቡ አልፈልግም። በእኔ የተነሳ ደግሞ ማናችሁም እንድታዝኑ አልፈልግም። መሰናበት ካለብኝ ዛሬ እሰናበታችኋለሁ። ካልሆነ ደግሞ አማራጭ አለኝ ብዬ ነው የማስበው። ምክንያቱም ለምንም ነገር አማራጭ አለ ብዬ አስባለሁ። በቃ የሆነ መፍትሄ አለ ብዬ አስባለሁ። አንድና አንድ መፍትሄው ደግሞ እኔ ብቻዬን መኖር ማለት ከዛ ቦታ ወጥቼ የራሴን ነገር ማወጅ አለብኝ ብዬ ነው የማስበው። በቃ ብቻዬን ኖሬ ራሴ ላይ ኃላፊነት መውሰድ አለብኝ። ራሴን በራሴ ማስተዳደር አለብኝ። በቃ ያ ሁሉ ነገር ደግሞ ማድረግ የምችለው ብቻዬን አይደለም። አባትን አናግረዋለሁ። እሱ የሚስማማ ከሆነ ከሱ ጋር አደርገዋለሁ እንጂ በዚህ ሁኔታ ብቻዬን ተከራይቼ እኖራለሁ ብዬ የሆነ የምኖርበት ኃላፊነት የምወስድበት ሁኔታ ነው ብዬ አላስብም። ምክንያቱም ብቻ ሲኖር በጣም ብዙ ነገሮች ያስፈልጋሉ። ቤት መፈለግ አለ፣ ቤት እቃ ማሟላት፣ ብዙ ፕሮሰሶች ያስፈልጋሉ። ግን ያ ሁሉ ነገር አሸንፋለሁ ብዬ ነው የማስበው። ያ ሁሉ ነገር ማድረግ እችላለሁ ብዬ ነው። ምክንያቱም ከነጻነት ምንም ነገር አይበልጥም። ቤተሰብ ማለት ነጻነቴን ለማግኘት ምንም ማድረግ ያለብኝን ነገር ብቻዬን ምንም ነገር ብቻ እኔ ሰላም ነው የምፈልገው። በቃ ለአንድ ሰው እኮ እቃ አይደለም፣ የቤት እቃ አይደለም፣ የሆነ ነገር አይደለም፣ ፍቅርና ሰላም ነው የሚያስፈልገው። እኔ ደግሞ አንድና እንደምፈልገው ነገር ቤት ይገኛል አይገኝም፣ እንደዚህ ነገር እፈልጋለሁ አያስፈልገኝም አይደለም፣ ሰላም ነው የምፈልገው። በቃ መጀመሪያ ውስጤ ሰላም መሆን አለበት። በቃ እኔ ሰላም ስሆን፣ እኔ ደስተኛ፣ እኔ ጤነኛ ስሆን ነው ምንም ነገር ማድረግ የምችለው፣ ምንም ነገር ማሳካት የምችለው። ያ ነገር ሲችላለሁ ብዬ አስባለሁ። ማለት ብቻዬን ለመቋቋም አሁን ላይ ጊዜው እንዳልሆነ አውቃለሁ። ግን እኔ አሁን ከሚሰማኝ ስሜት አሁን ላይ ከማሳለፈው ህይወት ግን የሆነ የብቸኝነት ኑሮ ይሻላል ብዬ ነው የማስበው። የሆነ ብቻዬን ስኖር ቢያንስ ለትንሽ ጊዜ የሚያስፈልጉኝን ነገር እስከማሟላ ነው። ከዛ በኋላ ደግሞ ቀስ በቀስ ምንም ነገር ይሆናል። የሆነ የሰው ልጅ ከታች ተነስቶ ነው ወደ ላይ የሚሄደው። ደግሞ በጣም ብዙ ሰዎች አሉ ለምሳሌ ማንሳት የምንችላቸው። ማለት ምንም ነገር የማይቻል ነገር የለም። እኛ ከፈለግን
ምንም የማይቻል ነገር የለም። ዋናው የኔ ፍላጎት ነው። በቃ ቤተሰብ እንደዚህ ሲሆን ማርያምን ውስጤን በጣም ይዤው በጣም የሆነ ስሜቴን እዚህ ጋር ሀዘኔን እንደተጎዳው ለእናንተ ማሳየት አልፈልግም። በጣም ራሴን ተቆጣጥሬው ነው ያለሁት። ምክንያቱም የሆነ ብቻችንን ተደብቀን ያለቀስናቸው በቃ የማይረሱ ጊዜያቶች አሉ። ሁላችንም የተሰማን ህመም መቼም የማንረሳቸው አለ። በቃ ያ ነገር ድጋሚ ማስታወስ አልፈልግም። ያ ነገር ድጋሚ ወደ ህይወቴ እንዲመለስ አልፈልግም። በቃ ድጋሚ ያለቀስኩባቸው፣ ያዘንኩባቸው፣ የተከፋውባቸው ማንም ሰው ሳያውቅ ያለቀስኩት ነገር ትዝ እንዲለኝ አልፈልግም። በቃ የሆነ ያንን ነገር ረስቼ ህይወቴን መመስረት ነው የምፈልገው። በቃ ራሴን በራሴ ማስተዳደር እንደምችል በቃ ነገ የተሻለ ቀን ነው። ነገ አዲስ ቀን ነው። ህይወት ይቀጥላል አይደለም? ፈጣሪ ደግሞ የሆነ እስከፈጠረን እንደዚህ የምንሆንበት የሁላችንም መልስ አለ ብዬ ነው የማስበው። ሁላችንም የምናዝነው ነገ የተሻለ ነገር ላይ ለመውደቅ፣ ነገ የተሻለ ነገር ለማሳለፍ እንደዛ ብዬ ነው የማስበው። እና በቃ እንዴት መሆን እንዳለባችሁ ህይወታችሁ በቃ ለህይወቴ ተስፋ ልቆርጥ በጣም ትንሽ ነው የቀረኝ። በቃ በህይወቴ ወይ ተስፋ መቁረጥ ወይም ደግሞ ሀብዬ እንደ አዲስ መጀመር ነው ያለብኝ። በቃ ነገሮችን በሙሉ ከእንደገና እንደ አዲስ መጀመር ነው ያለብኝ። ካልሆነ ደግሞ በቃ በህይወቴ ተስፋ ቆጥሬ የሆነ መቁረጥ አልፈልግም። በህይወቴ መቁረጥ አልፈልግም። ምክንያቱም ገና ነኝ። የሆነ ህይወትን በደንብ እንወራታለሁ ብዬ አላስብም። በቃ የሆነ ትንሽ ጊዜ ነው፣ ትንሽ አመታት ነው ከኖርኩኝ ማለት እና ህይወቴ በዚህ ያበቃለታል ብዬ ደግሞ ራሴ ላይ የማይሆን ነገር ውስጥ መግባት፣ ራሴን ዲፕሬሽን ውስጥ መክተት አልፈልግም። በቃ እና ቤተሰብ እንጃ ሞር ደግሞ እሱ መጥቶ ይረዳኛል ብዬ ተስፋ አደርጋለሁ። ምክንያቱም እኔ በዚህ ሁኔታ ቤተሰብ መቀጠል አልችልም፣ ጭራሽ ለቀጥል አልችልም። በቃ ወይ ሚዲያ ላይ አለመምጣት ነው ያለኝ አማራጭ። በቃ ሚዲያ ላይ ሳልመጣ ከሁሉ ነገር ርቄ ኢቭን ከሱ መራቁላ አልፈልግም። በቃ ላይፌ በሰው ቁጥጥር ውስጥ እንዲሆን አልፈልግም። በቃ ማለት ራሴን መቆጣጠር ነው የምፈልገው እና ብቻ አላቅም። የሚሆነውን ነገር አብረን የምናየው ነገር ይሆናል። በቃ ብቻ አንድና አንድ ያለው ነገር ብቻዬን መኖር ነው አማራጩ ብዬ የማስበው። ቤተሰብ ብቻዬን መኖር ነው። እንግዲህ የሚሆነውን አብረን እናያለን። ደውዬለታለሁኝ እስከሚመጣ ቤተሰብ አብረን እንጠብቀዋለን። ምን ሆነሽ ነው እናቴ? ምንም አልሆንኩም እኮ። ምን ሆነሽ ነው እንዴ? ምንም ያስለቅስ ነገር አለ? ምንም አልሆንኩም። ኧረ በእግዚአብሔር እናቴ ምን ሆነሽ ነው? እሺ ቆይ እንደዚህ በመሆንሽ የሚፈጠር የሚለወጥ ነገር አለ? እሺ ምን ደግሞ ታውቂያለሽ አይደል? አባሽ በቃ እኔ ከአቅሜ ውጭ ይሆናል። ማርያም መናገርም ማውራትም አልፈለኩም ነበረ። እሺ ምንድነው የተፈጠረውን ነገር ማስተካከል አልቻልሽም ነው? በቃ አባት እኔ ሁሉ ነገር ለምንድነው? እሺ ለኔ በግልጽ ምንድነው መናገር ማትፈልጊው ነው? አባት አይደለም እኔ ሁሉ ነገር መሮኛል። ማርያም ሁሉ ነገር አስጠልቶኛል። እሺ እኔ ያለሁልሽ እንደዚህ ከአቅሜ በላይ ሆኗል እንዴ? ኧረ በማርያም እናት እንደዚህ አይደለም። እንደዚህ እኔ እኮ ያለሁሽ እናት። አባት ከብቶኛል። በቃ ምንድነው የዚህን ያህል የተስፋ የሚያስቆርጥ ነገር እኮ ምንም የለም እናት። እኔ አጠገብሻለሁ አይደል? አጠገቢ እኮ ነው። ከአጠገቢ ስላለ ነው። እሺ ምን ላድርግ? ውስጥ የሚሰማኝን ስሜት። እሺ እናት አይደለም የተፈጠረውን ነገር ማስተካከል ካልቻለ ለምንድነው አንቺ ራስሽን የምትጎጂው? በቃ መተው ካለበት የሚተው ነገር ነው። ምንድነው እንደዚህ የሚያደርግሽ? አባት በቀላሉ እንደዚህ የምታወው ነገር እኮ አይደለም። እሺ ምንድነው? ለምንድነው ለኔ ራሱ ግልጽ አድርገሽ ማትነግሪኝ? እኔ አላሳዝንሽም? እኔም እኮ ባንቺ እየተጨነቅኩ ነው ያለሁት፣ በጣም እየተጎዳ ነው ያለሁት። ለምን አትረጂኝም? እሺ ንገሪኝ በግልጽ ምንድነው? እናታ ተሰቃየኝ፣ እኔንም አንቺም ተሰቃይተሽ እኔንም አታሰቃየኝ። ምንድነው የተፈጠረው ነገር? ነግሬህ እኮ ነው። ያው ከአክስቴ ጋር እንደምኖር ታውቃለህ አይደለም? ማለት አሁን እኔ እሷ መጥፎ እሷ እንዲህ ነው ለማስባል አይደለም። በቃ ኢቭን ማስባልም አልፈልግም። የሆነ ውለታ ቢስ መባል አልፈልግም ማለት ነው። ግን ነፍሴ በቃ ከአቅሜ በላይ ሆኗል። ኢቭን ቪዲዮ ማሰሪ በቃ ማለት ቪዲዮ ሰሪ አባት ምንም ነገር ማድረግ እየቻልኩኝ አይደለም። ከኔ ጋር እንድትሆኝ አይፈልጉም ነው።
ካንተ ጋር ብቻ አይደለም አንደኛ እንደዛም አለ ኢቭን ከቤት እንደወጣም አይፈልግም ቪዲዮም እንድሰራ አይፈልግም አባትን ይዛ መቆየት አልፈልግም በቃ እኔ በጣም ነው የመረረኝ እናቴ እዚህ ነገር አስጠልቶኛል እሺ ከኔ ጋር ለምንድን ነው ብቻሽ የምትከራይው? እሺ መኖር እፈልጋለሁ። ለምን ብቻሽን እያለሁ እናት አባቴን አሁን ካንተ ጋር መኖር አልችልም። ለምን ካንተ ጋር ልኖር አልችልም? የሚያስፈልግሽን ነገር በሙሉ አደርጋለሁ። ከኔ ጋር ነው የምፈልገው። በቃ እናቴ ውሳኔ ከባድ እሺ አታልቅሽ በእናትሽ እናቴ ኧረ በእግዚአብሔር አታልቅሽ እሺ ምን እንዲሆን ነው በቃ ምንም እሺ የሚስተካከል ነገር እኮ ነው የሚስተካከል ነገር ነው እስከዛሬ እሺ ለምን ዝም አልሽኝ እንዴ አባት በቃ ከዛሬ ነገ ይለወጣል ያልኩት ነገር ነው ውስጤን አመመኝ በቃ ደከመኝ ሁሉ ነገር ሰልችቶኛል እሺ እናቴ ኧረ በእግዚአብሔር ኧረ በእናትሽ እናቴ ኧረ በእግዚአብሔር በእናትሽ ይኸውልሽ ይስተካከላል መስተካከል መከራየት ተከከለ ነገር የለም እሺ ቆይ አይደለም በቃ ህይወት እያስጠላኝ ነው ያለው እኔን ወዴት ወስደሽኝ ነው እኔን ለማን ጥለሽ ነው እሺ እኔ የምትወደኝ ከሆነ እኔ የምታፈቅረኝ ከሆነ ከዛ ቤት በጣም ማፈቅረሽ በጣም የምወድሽ አባት ብቻዬን ነው መኖር የምፈልገው በፈጣሪ ብቻዬን መኖር ነው የምፈልገው ከባድ ውሳኔ እኮ ነው እና አይበልጥም አባት አሁን ካለሁበት ነገር አይበልጥም በቃ መቆየት አልፈልግም አንድ ቀን መቆየት አልፈልግም ሲናህልና አንድ ቀን መቆየት አልፈልግም በቃ አልፈልግም እኔ እኮ ዛሬም ብትወጪ ደስ ይለኛል ነገር ግን የተፈጠረው ነገር ለምንድን ነው ተቀያይመሽ ልትወጪ የምትፈልጊው አባት ሁላችንም ፈጣሪ ስራችንን ይሰጠናል አይደለ እኔ ነገሩን መተው ነው የምፈልገው እሺ በቃ በማንቀስሽ አልፈልግም ራሴን እያጣሁት ነው ያለሁት እናቴ እኔ ያለሁልሽ እኮ እኔ አብሬሽ ነኝ እኮ እኔ ካንቺ ጋር ነኝ እኔ አብሬሽ አለሁ እንዴ ምንድነው ተስፋ የሚያስቆርጥሽ ባትኔ ተስፋ እየቆረጥኩ ነው ያለሁት እሺ በኔ መማር አልቻልኩም ማለት የዚህን ያህል ደረጃ ግራ እያጋባሽኝ እኮ ነው ምንም ሰላም እንደሆናችሁ እኮ ነው እየነገርሽው አባት ሁሉ ነገር ለመደበቅ ሞከርኩኝ ሁሉ ነገር ለመሸፈን ሞከርኩኝ አልቻልኩም በቃ እሺ ለደብቆም ለሸፍነውም አልቻልኩኝም ራሴን እያሳመምኩኝ ነው ያለሁት እንደዚህ ባደረኩ ቁጥር ራሴ እየተጎዳሁ ነው ያለሁት ይስተካከላል ማይስተካከል ነገር ለሰብዬ ራሴን እየጎዳሁ ነው ያለሁት ምን ሆነሻል እናቴ አሞኛል ሰላም ርቆኛል ያለ መታመኔ ያንከራትተኛል አሞኛል የማርሽ ናፍቆኛል እሺ ችግር የለውም እኔ እከራይልሻለሁ ቤት ነው አይደል ችግርሽ ብቻሽን መኖር ይሄናል አልፈልግም ከዛ ቤት መኖር አልፈልግም እዛ መቆየት አልፈልግም ሁሉ ነገር እያስጠላኝ ነው በቃ ኢቨን ቪዲዮ ላይ መምጣት አልቻልኩም በቃ ምንም ማድረግ አልቻልኩኝ ይሄ ሁሉ በእኔ ምክንያት አይደለም በአንተ ምክንያት አይደለም እሺ አታልቅሽ ሳታለቅሽ እሺ ምን እንደምትፈልጊ ንገሪኝ ምንድነው የምትፈልጊው የምፈልገው ከዛ ቤት መውጣት እፈልጋለሁ በቃ እዛ ቤት መቆየት አልፈልግም ችግር የለውም እኔ ዛሬውንም ይሁን ነገር የሚሆን ችግር የለውም እኔ ቤት ፈልግልሻለሁ ላንቺ የሚሆን ነገር አላጣም ነገር ግን አንቺ እንደዚህ ስሜታዊ ሆነሽ ነገ ላይ ብቻሽን ብትኖሪ አሁንም ብቸኝነት ነው የሚሰማሽ እና አባቴ አይሰማኝም የሚሰማኝን ስሜትን ያውቃሉ አይደለ የቱ እንደሚጠቅመኝ ያውቃለሁ በቃ ለኔ የምታስብ ከሆነ ከዛ ቤት አስወጣሻለሁ እናት ነገ ብቻዬን መኖር ነው የምፈልገው እሺ ትኖሪያለሽ ችግር የለውም ከኔ ጋር ኑሪ እያልኩሽ አንቺን ቢብለሽኝ አሁንም ብቸኝነት እንዲሰማሽ ደግሞ እኔ አልፈልግም አይሰማኝም አሁን ለኔ ካንተ ጋር መኖር አልችልም በቃ እርግጠኛ አይደለሽም እናት በቃ አንተ አካባቢ ቤት ፈልግልኝ በቃ እናንተ ሰፈር ወይ ቤት ፈልግልኝ ካልሆነ የሚሆነው ቦታ ቤት ፈልግልኝ አባቴን ይዘህ መሆን አልፈልግም እኔ ቤት ፈልግልሻለሁ ነገር ግን አሁንም አንቺ ስሜትሽ ተጎድቶ እንደዚህ አዝነሽ ከቤት እንድትወጪ ደግሞ አልፈልግም እኔ አላዝንም ብቻዬን ስሆን አላዝንም እንደዚህ ውስጥሽን ያደማው ነገር ምንድነው ለኔ ግልጽ እንኳን ልነግርህ አልችልም አሁን ዲኖ ብዬ አልነግርህም ገባህ አይደለ የሆነ የቤተሰብ የሆነ ነገር የሆነውን እያመጡ እዚህ ሚዲያ ላይ መናገር አልፈልግም በቃ
ገባ እንዴ ተደርኩ በቃ ራሴን እንደተበደልኩ ማሳየት አልፈልግም። እንደዚህ እንዲፈጠር አልፈልግም። እሺ ችግር የለውም። እኔ አንቺ ውሳኔ ከሆነ ችግር የለውም። ነገር ግን ነገ ደግሞ የምትጸጸችበትን ነገር አይደለም እያደረግሽ። ከዚህ በላይ የምትጸጸትበት ምንም ነገር የለም። እስካሁን መቆየቴ ነው የምትጸጸትበት ነገር፣ እስከዛሬ መቆየቴ ነው። በቃ ታግሻለሁ። ይሄን ደረጃ አንዳንድ የሚነገሩ ነገሮች አሉ። በቃ ሁሉ ነገር አይነገርም። ሁሉ ነገር አውጥቼ እንዲህ ነው ብዬ መናገር አልችልም። እሺ እኔ አላሳዝንሽም። ስለሳኩኝ የሆነ ነገር ስለሆነ ደስተኛ ነኝ ማለት አይደለም። በቃ እስከዛሬ ደስተኛ ለመምሰል ከአንተ ጋር በሆንኩባቸው ጊዜያቶች አንድ ቀን ማዝኛ አላውቅም። ደስተኛ ነበርኩ። አሁን ግን በቃ ከአንተ ጋር ሰላም ሆኜም ውስጤም ሰላም ሊሆን አልቻለም። በአንዱ በኩል ደስተኛ ነኝ፣ ወደዛ ሲሄድ ደግሞ ደስታዬ ይበላሻል። ሁለት ቦታ መከፈል አልፈልግም። እኔ የህይወትሽ ትልቁን እርምጃ እንድትራመጂ አልፈልግም። ይሄ ከባድ ውሳኔ ነው የምትወሰኚው። ከባድ ውሳኔ አይደለም። አንደኛ ከኔ ጋር ኑሪ። እሺ ለትንሽ ጊዜ እንኳን ከኔ ጋር ኑሪ። ከኔ ጋር ካልተመቸሽ ደግሞ ለብቻሽ ቤት እከራይልሻለሁ። ምንም ችግር የለውም። እኔ መኝታ ቤቴን እለቅልሻለሁ። እኔ ሳሎን እሆናለሁ። እንደዛ አልፈልግም አባስ፣ በቃ እንደዛ አልፈልግም። አንተ እንድታስጨንቀኝ አልፈልግም። በቃ አሁን ላይ ብቻዬን መሆን ነው የምፈልገው። እኔ እንደሌለው እሺ በቃ እሺ ግን ደግሞ ሁሌም ብቻሽን እንዳሉንሽ እንድታቂልኝ ፈልጋለሁ። አዎ በቃ እኔ አጠገብሽ እንዳለውኝ እንድታቂልኝ ፈልጋለሁ። እንደሆን ካቃለው ስላወኩኝም ነው አንተን ጠርቼ እንደዚህ ያደረገ አንተን ስለተማመንኩኝ ነው። ገባ አይደለ? ብቻ እንደዚህ አይነት ውሳኔም ልወስን አልችልም። ግን ደግሞ የሆነ በቃ እችላለሁ ማለት የለም ነገር አልፋለሁ ብዬ ነው የማስበው። ይከብደኛል፣ ብቻ መኖር ይከብደኛል ብዬ አላስብም። በቃ የሚያስፈልጉ ነገራቶችን ቀስ በቀስ የሚሟላ ነገር ነው። በቃ ከኔ ሰላም ንብረት አይበልጥም። እኔ እንደዚህ ተጎድቼ እንዲህ ስለሌለኝ እንደሌለኝም ማለት አልችልም። ሁሉ ነገር በሂደት የሚሆን ነገር ነው። ችግር የለውም። እኔ ማገዝ ባለብኝ ነገር በሙሉ አገዘሻለሁ። እኔ ሁሌም ከጎንሽ ነኝ። ነገር ግን እንደዚህ አዘን ውስጥ የጠለቀ ነገር ውስጥ ገብተሽ ደግሞ እንደዚህ ላይሽ አልፈልግም። እኔ ስስቂ ነው ማለት ሰማኝ ስሜት እኔ ነኝ የማውቀው። እሺ አይኑ አትኩስኩስብኝ። እሺ በቃ እሺ እከራይልሻለሁ። በቃ እኔ ዛሬውኑ እፈልግልሻለሁ። ዛሬውኑ ፈልጌ ያስገባሻለሁ። ነገር ግን እሺ አንቺ እንደዚህ ይሁንሽ ደግሞ ብቻሽን ደግሞ እንድታድሪ ብቻሽም እንድትሆኝ አልፈልግም። በቃ እሺ ደህና ነኝ በይኛ። እሺ ተመለሺ። እሺ ስሜትሽን እንደዚህ አባት ደህና ሆናለሁ። ስሜትሽ ላይ ወዲያው ደስተኛ መሆን አልችልም። እሺ ወዲያው ልደሰት አልችልም። ግን ደግሞ መደሰት የማይቀር ነገር ነው። እሺ አሁን ይኸውልሽ እና ይሄም ያልፋል። ቤት እኮ ምንም ተራ ነገር ነው። ዛሬ ቢፈልግ ነገ ይገኛል። ነገር ችግር የለውም። ነገር ግን ዋናው ያንቺ ሰላም ያንቺ ደስታ ነው። እንደዚህ ሆነሽ ደግሞ ባዶ ቤት ውስጥ ደግሞ ልተውሽ አልፈልግም። አባት ቀስ በቀስ ወደ በፊቱ እመለሳለሁ። ቀስ በቀስ ደስተኛ መሆን እጀምራለሁ። እሺ እኔ አሁን ካለሽበት ነገር ምንም ስለማላውቅ እኔ የፈለግሽውን ምርጫሽን እኔ እጋራለሁ። ነገር ግን አንቺ አሁንም አዝነሽ አልቀሰሽ የሆነ ነገር ሆነሽ ደግሞ ማየት አልፈልግም። ይሄን ነገር ደግሞ በቃ እኔ አብሬሽ ብቸኛ ነኝ እንድትኛ አልፈልግም። እኔ ያለውሽ እሺ ከኔ ጋር ያሳለፍሽውን ጊዜ ማሰብ አለብሽ እናቴ። ከኔ ጋር ያሳለፍሻቸው እኔ እያሳዘንኩሽ ነው። በቃ እሺ ደስተኛ ለመሆን ሞክሪ እናት። በቃ እሺ ችግር የለውም። ሁሉም ቤት ውስጥ እኮ ያለ ነገር ነው። ሁሉም እኮ ደስተኛ ሆኖ አይደለም የሚኖረው። ነገር ግን በቃ የሆነ የተሻለ ነገር እስክታገኝ ድረስ ምን አለ ታገሰሽ ብትቀመጪ። እስከዛሬ ታገስኩ። የሆነ ነገር ይፈጠራል ብዬ ታገስኩ። ግን ምንም አዲስ ነገር የለም። ምንም የምታገስበት ነገር የለም። ከዛ ቤት እንዳልወጣ ምንም የሚያደርገኝ ነገር የለም። በቃ እሺ ወስነሻል? እሺ ወስኛለሁ። በማርያም አታልቅሺ። እሺ እናት አታልቅሺ። በእግዚአብሔር እኔንም እያስጨነቅሽኝ ነው። መሄድ ነው የምፈልገው። ምንም ነገር አልፈልግም። ህይወት እያስጠላኝ ነው ያለው። ኧረ በፈጣሪ እኔ እያለሁ ለምንድን ነው እንደዚህ? እሺ እኔም ብቻዬን መተው ትፈልጊያለሽ እኮ? እኔ አብሬሽ ነኝ እኮ አውቃለሁ። እሺ እፈልግልሻለሁ። በቃ የምትፈልጊውን ነገር ብቻ አድርግልኝ። እሱን ብታደርግልኝ ነው የምፈልገው። የምትፈልጊውን በሙሉ አደርጋለሁ። የምትፈልጊውን ነገር አልፈልግም። እሺ የምትፈልጊውን ነገር አደርጋለሁ። ወይኔ ኧረ በፈጣሪ አስጨነቅሽኝ ነው። ፈልጊ እኮ አይደለም። እሺ አታልቅሺ እኮ ነው። እኔ ማልቀስ ፈልጌ አይደለም። እኔ ማዘንም ፈልጌ አይደለም። ነገር ይስተካከላል። በቃ እሺ ማስተካከል ያለብኝ ነገር በሙሉ አስተካክላለሁ። ዛሬውኑ እፈልግልሻለሁ። አታስቢ፣ አትጨናነቂ፣ አታልቅሺ። እንደዚህ ስታለቅሺ አልፈልግም። እንድታለቅሺ አልፈልግም። በቃ ተይው። ያለፈውና አልፏል። ሁሉንም ነገር እኮ እንደዚህ
አይደለም ታውቂያለሽ። ደግሞ እያወቅሽ ደግሞ እኔ አንቺን ለቅሶ ማየት ፈልጋለሁ። በቃ እንድታለቅሽ አልፈልግም። ማስተካከል ያለብኝ ነገር አስተካክላለሁ። እሺ አታልቅሽ። እሺ አታልቅሽ። በቃ እኔ ልደብደብሽ። እሺ አታልቅሽ። እሺ አታልቅሽ። እሺ ደግሞ በጣም ነው ማፈቅርሽ። እንዴ ስታዝኝ ደግሞ ማየት አልፈልግም። እሺ ችግር የለውም። ዛሬ አሁን ነው ደውዬ ደላላው ቤት እንዲፈልግ አደረኩ። እሺ እኔ እንደዚህ የዚህና እንደደረስሽ በምን አወቅኩኝ? እንዴ ሁሌ ሳይሽ ደስተኛ እኮ ነሽ። ሁሌ ሳይሽ በቃ ትስቂያለሽ። ሁሌ ሳይሽ ትጫወቻለሽ። እንደዚህ ነገር ደግሞ አገኘሽ ብዬ ደግሞ እንዴት ላሰብ? ስለሳቀ ደስተኛ አይደለም። እሺ አሁን በቃ አሁንም እንድታለቅሽ አልፈልግም። እንደዚህ በቃ ስነ ስርዓት። እሺ ትሰሚኛለሽ አይደል? እኔ